መካከል እኔም አንዷ ነኝና አሌክስ የሆነ ሰው ተዋውቄ የነበርኩት የዛሬ 2 ዓመት ማለት ነው። ባዛዊ በጓደኛዬ ነች ያስተዋወቀችኝ ማለት ነው። ምን ብላ አስተዋወቀች? እንደዚህ ግሩፕ ላይ ነበረ ስንጫወት ነበር ነው ማለት ነው። በጣም በጣም ሰው ኖ ኢሞ ላይ ነው የተዋወቅኩት ማለት ነው። እና በጣም በቃ መልካም ሰው እንደሆነ ምናምን ነገር ነበረ እየነገረችኝ። ያኔ ሰው ልጅን በንግግር ነው ማጠናው በሚገርም ነገር ማለት ነው። በቃ መልካም ነገር እንደሆነ ማለት ነው። እና በእርግጥ እኔ ሰው ፊቱን ነው የሚያው እንጂ ያ ሰው ለኔ ምን አይነት እንደሆነ ማወቅን ስለማልችል በንግግሩ ብቻ ነው እኔ ማወቅን የምችለው ማለት ነው። እና 2 ዓመት አብረን አውርተናል። በጣም የስራ ሰው ነው። እኔ ደግሞ በጣም ስራ በርትቶ የሚሰራ ሰው በጣም ነው የሚያስደስተኝ። ከምንም በላይ እኔም ሰራተኛ ስለሆንኩ ማለት ነው። እና እየሰራ እሱም እየሰራ እኔም እየሰራው ያው ከትውውቅ የተነሳ ብዙ ረጅም ዓመትን እያወራ ስትመጣ እሱም ጓደኛ እንደሌለ እኔም ደግሞ ጓደኛ እንደሌለ ነገር እናወራን። ከዛ እንደዛ እየሆን ወደ ፍቅር ላይፍ ውስጥ እንገባንና በመሃል ታመመ። በጣም ታሞ ነበረ። ኩላሊት ነበረ የታመመው። ከዛ እንደውም ዳላክሲስ ከሚታጠብ ደረጃ ደርሶ ነበረ ማለት ነው። የምር አሌክሶ በጣም ምን እስከሚታጠብ ዳላክሲ ታውቃለህ? ሆስፒታል እየተመላለሰ ያ እኔ አማርኛ ችግር ስላለብኝ ነው አሌክስ እና እየተመላለሰ እየታጠበለት ምናምን እግዚአብሔር ይመስገን አሳከምኩት። የእውነት እኔ በቃ ለምን አንድ ነፍስ ማዳን በጣም ትልቅ ነገር ነው። እኔ ማለት በቃ ኖሮኝ አይደለም። በርግጥ በቃ መታከምን አለብህ፣ ገንዘብ ነው የሚወጣው፣ ምንም ችግር የለውም አልኩት ምናምን ነገር እየሄደ በቃ ዛሬ ላይ በጣም ያመሰግነኛል። አንቺ እኮ በሞት ጊዜ ካጠገቤ የሆንሽ ሰው ነሽ በቃ ምናምን ነገር ይለኛል። እግዚአብሔር ይመስገን ዳና ወደ ስራም ተመልሶ እንደ በፊቱ እየሰራ ጀመረ። እየሰራም ነበረ እና በፊት ከዛ መጨረሻ ላይ ማለት ነው አሌክሶ ወደ 2 ዓመትን በቃ ሄር ነው ማለት ነው። እያወራን በቃ እኔና እሱ አብረን እንደምንኖር አብረን ነገር ነበረ የሚነግረኝና ጓደኞችም ደግሞ በቃ እሱ በጣም መልካም ሰው እንደሆነ እንዴት እናንተ እኮ ስለ ሰውን አታውቁትም ስለራሳቸው ነው እንጂ እሱ መልካም ሰው ይሁን አይሁን እንዴት ታውቃላችሁ? እኔ ያው ስለማንነት የማውቀው እኔ ራሴ ነኝ። ስለ ሰው ላውቀው አልችልም። ለምን ጥሩ ነው ትሉኛላችሁ እላቸዋለሁና በዛ በቃ ጓደኞቼ ከኔ ጋር የሴት ጓደኛ ማለት ነው ከኔ ጋር ጥሩ ይሆናሉ። እኔ ፊት ጥሩ ነገርን ያወሩልኝና ለሱ ደግሞ ሄዶ በውስጥ አድርጎ እኔ መጥፎ እንደሆንኩት ነገር ይነግሩታል ለሱ ማለት ነው። ከዛ እቺ አከሌ አትሆንሽም በቃ እኔ እንደዚህ ብዬ እነሱ ፊት ማውራትን አልፈልግም ብሎ አረኳት ምናምን ብሎ ይነግረኛል። እነሱም ደግሞ ይመጡና ምን ሆኖ ነው ጓደኛሽ ብሎ ከኝ ትለኛለች። እሱ ግን ነግሮኛል ለኔ ማለት ነው። አይ እኔ አላውቅም ለምን ብሎክ ያደርግሻል አንቺ ምን ተናግረሽ ነው ምናምን ይላታለሁ ማለት ነው ለጓደኞቼ። ከዛ መጨረሻ ላይ አሌክሱ ብዙ ረጅም በቃ ተቃለ ረጅም ሰዓት አላወራም። ስልክ የተወሰነ ነው በውስጥ ደውለን የምናወራው ማለት ነው ላይፍ ላይ ስለምንገናኝ በዛ ሰዓት አብረን እንጫወታለን። ከዛ በተረፈ እሱም ስራ እኔም ስራዬ ነው የሚሰራው ማለት ነው። አሁን አሌክሶ እኔ ረጅም ዓመትን ቆይቻለሁ ስደት ላይ ማለት ነው። አሁን ላይ ወደ ኢትዮጵያ ለመግባት አስባለሁና ከዛ አሁን ቅርብ ማለት ነው ቢያንስ 15 ቀን ምናምን ይሆናል ስለ ህይወታችን ለወደፊቱ ህይወታችን ምንድነው የሚሻለን ምንድነው ማድረግ ያለብኝ ያው ወደ ኢትዮጵያ ሊገባ ነኝ ምናምን ብዬ ጠየቅኩት። ከዛ ሲጠይቀው ማለት ነው ምን እንዳለኝ ታውቃለህ? እኔ ያው ህይወትን ነው የምፈልገው አብረን እንጋባና አብረን በትዳር እንድንዘልቅ እፈልጋለሁ ምናምን ነገር እናልኝ። ረጅም ዓመት እንዳወራኑ ነግሬያለሁና ከዛ ቀጥታ ስትመጪ እኔ ነኝ ከኤርፖርት ላይ የሚቀበልሽና ወደ ቤተሰቦች ቤት ነው የምትገቢ ምናምን ነገር እናልኝ። እንዴ እኔ ወደ ቤተሰቦች ቤት እንዴት አድርጌ ቀጥታ ወደ ቤተሰቦች እንዴት ሄዳለሁ? አንደኛ አላስተዋወቀኝም ቤተሰቦችን እኔ አላውቅም። ገባክ አይደለም? እኔ እንዴት ዝም ብዬ ማላውቅበት ቤት እንዴት እኔ ዝም ብዬ እገባለሁ? አይ ይሄ ነገር ለኔ አልተዋጠልኝም። እስቲ በሰፊ ቁጭ ብለን እንነጋገርና ምናምን ብዬ ሀሳብ ሰጠሁት። በዚህ ጉዳይ ላይ በጣም ደብሮኛል አሌክስና
እኔ ደግሞ ከዚህም በፊት ያው ብዙ ነገር ያለው ሚዲያ ላይ እህቶቻችን ከዚህ ተሳፍሮ ወደ ሀገራቸው ላይ ገብቶ ወንድ ልጅን አምነው ሄዱ። ብዙ በህይወታቸው ላይም ችግር የደረሰባቸው ልጆችም አሉ። እንዲሁም ደግሞ ገንዘባቸውን ተበልቶ አላቅሽም ተብሎ የሚከዳዱትም ሰዎችም አሉና በዚህ ጉዳይ ላይ አሌክስ እኔ ብዙ ንግግር አልችልምና እንድትመክረኝ ስለፈለኩት ነው። እስቲ ምን ትለኛለህ? እኔ ደግሞ ዝም ብዬ ከመሬት ተነስቶ እንዴት ነው አንድ ሰው ትመጫለሽ፣ ከዛ ወደ ፋሚሊ ቤት ወስድሻለሁ፣ እዛ ትሄጃለሽ። አሬ በጣም ይደብረኝና እኔ ራሴን ማስከበር እንፈልጋለሁ። ታውቃለህ፣ እንደውም እንደዚህ ሚዲያ ላይ ያወቅነው ሰው አይደለም አውቃ ራሱ በጣም ችግር አለው በእኛ ላይ ማለት ነው። ስለዚህ በዚህ ጉዳይ ላይ እስቲ እንዴት መክረኝ ፈልጌ ነው አሌክሱ የመጣሁትና በነገራችን ላይ እኔ አማርኛ ብዙ አልችልም አሌክሱ ከዚህ በላይ እና ነገር የምር እንትን ነው እኮ ምን መሰለሽ፣ ቋንቋ መግባቢያ ነው። በነገራችን ከተግባባሽ በቃ ችለሽ ነው ማለት ነው። እውነት ነው። በአረብኛ በወራ ይቀለኛል። አረብኛም በይው እንግሊዝኛም በይው፣ ዋናው ነገር ከምታወሪው ሰው ጋር መግባባት ከቻልሽ፣ ሰባበርሽው፣ ሰነጣጠቅሽው፣ መግባባት ከቻልሽ በቃ ተጠናቋል። ዋናው ነገር ጀስት መግባባት መቻል ነው። ምንድነው ሊቅነት አይደለም የምልሽ ነው። የትኛውንም ቋንቋ ማወቅ ይጠቅማል። አልቻልሽም ማለትም ደግሞ ምንም የተለየ ነገር የለውም። እሺ ብዙ አትጨነቂበት። ዋናው ነገር ተግባብተናል ነው። አሁን አንቺ እሱ ኩላሊት ህመም ምንድነው ታሞ ነበር አልሽ እና ዲያሊሲስ ገብቶ ነበር አልሽ። ድኗል አሁን ሙሉ በሙሉ? ድኗል? ሚዩት ማን ያደረጋት? ራሷ ነች ያደረገችው ወይስ እናንተ አደረጋችኋት? ማንሳት አቅቷት ነው? ሄሎ ጥያቄና መልሱ ሳይጠናቀቅ እኮ ማደንዘዣ መውጋት እኮ ትርፌ ነው። አደነዘዛችኋት ማለት ነው። ልጅቷ ይሰማል? አለ 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 ተጠርቼ ነው አለ አለ አሌክስዬ ድኗል። አሁን እኔ ሙት አድርጌ ላዳምጥ ካተን ቆይ ድኗል። ድኖ ስራውን ጀምረዋል። ዲያሊሲስ እንግዲህ አንዴ እዚህ ውስጥ እናጣራለን። አጓዶች ዶክተሮች ካላችሁ እዚህ ውስጥ አንድ ሰው እኔ እውቀቱ ስለሌለኝ ይቅርታ፣ አንድ ሰው ዲያሊሲስ ከጀመረ ወይም ዲያሊሲስ ውስጥ ከገባ ድኖ በአጠቃላይ ወደ ስራው የመመለስ እድል አለው? ንቅለ ተከላ ነው ማድረግ ያለበት ወይስ እንዴት ነው? እሱ ማወቅ ፈልጌያለሁ። አሁን ጠይቀው በምክንያት ነው። ስለዚህ ምን ያህል ጊዜ ፈጀበት ለመዳን? አሌክሱ እኔ በእርግጥ በአካል የለውም እዚህ ሰው ጋር ማለት ነው። በእርግጥ ሆስፒታል ገብቶ እኔ ዶክተሮቹም አናግሬያቸዋለሁ እና ሽንት የማት ሽንታውን ለምሳሌ ሽንት ቤት ሽንት እንኳን እንደማይሸና ነገር ታውቃለህ። ሽንት ደም እንደሚሸና ይሄ ኩላሊት ነው። ውሃ ለመጠጣት ብዙ አይነት ችግር እንደዚህ አይነት ያስከትላል። አንድ ወር ነው የተመላለሰው ማለት ነው። አንድ ወር በሳምንት ነው መጥቶ የሚታጠብለት ማለት ነው እና እንደውም እኔ በቃ በጣም ደንግጬ ነበርኩት። ቤተሰቦቹ ጓደኞቹ እኔ ቤተሰቦቹን አላውቅም፣ ጓደኞቹ ማለት ነው። እነሱም በቃ በጣም በሚያማዛዝን ነገር ችግር የለውም ገንዘብ ነው የሚወጣው ዋና እሱ መዳን ነው ምናምን ጓደኞቹ ብርቱ። እኔ አሌክሱዬ እኔ ማለት 40,000 እንደዛ አውጥቻለሁ እኔ የላኩለት ማለት ነው። 40,000 ብር 40,000 ብር። አንቺ በላክሽለት ነው የታከመው? እኔ በላኩለትም ባዛ ነው የታከመበት እኮ። አሁን ለምሳሌ አሁን የምጠይቀው ለምሳሌ አሁን ኢሞ ላይ ነው የተዋወቅሽው ሰው ተዋሽተሽ እንዳይሆን ነው። ምክንያቱም እኔ ብዙ ጊዜ እንግዲህ እንዳልኳችሁ ብዙ ኢንፎርሜሽን የሌለኝ ነገር ላይ ጥያቄ ነው የምጠይቀው። ይሄ ሕክምና ጉዳይ ስለሆነ አንቺ ተዋሽተሽ ተሸውደሽ ሳማው አሞኛል ብሎ ከአንቺ ብር ተቀብሎሽ ነው አይደለም የሚለውን ለማወቅ አንድ ሰው ዲያሊሲስ ጀምሯል ከተባለ ዲያሊሲስ እንግዲህ ኦልሬዲ ኩላሊቱ ማጣራት ስለማይችል ፌል ስላደረገ በማሽን ተገጥሞለት ደሙ እዛ ማሽን ውስጥ እየገባ ሰርኩሌት እያደረገ እየተጣራ ነው ተመልሶ ወደ ውስጡ የሚገባው። ኦልሬዲ ኩላሊቱ አይሰራም ነው የዲያሊሲስ ጀምርኮ ትርጉሙ። ኩላሊቱ ኦልሬዲ ፌል አድርጓል ነው እኔ እስከዛሬ እንግዲህ በምሰማውም ነገር።
አሌክስ አንዴ ዲያሊሲስ እንደዛ ካደር ከሆነ ለኩላሊት ኦልሬዲ ማይሰራ ከሆነና በማሽን ደግሞ እየወጣ እየተጣራ እንደዛ የሚመለስ ከሆነ ወይ እስከተወሰነ ጊዜ ንቅለ ተከላ እስኪያደርግ ድረስ ያንን ነገር ያደርጋል ነው የሚመስለኝ። አይ አይደለም፣ ዲያሊሲስ እያደረገ ኩላሊቱ ሪከቨር አድርጎ ራሱን እንደገና አንሰራርቶ ወደ ቀድሞ አቋሙ መመለስ ይችላል ካሉ ዶክተሮች እንግዲህ አሞት ሊሆን ይችላል። ስለዚህ አግዘሽዋል፣ ሶ ቢግ ዲል አይደለም እሱ ልንል እንችላለን። ምክንያቱም ታሟል። ሰው ማንም ሰው ታመምኩ ካለ መቼም በማሳከምሽ ወንጀለኛ ነሽ አትባይም፣ ተጣሪ ታገኘዋለሽ። ግን አሁን ተዋሽተሽ ሊሆን ይችላል የሚልም ሀሳብ ስላለኝ ነው። ምክንያቱም ሰው ብዙ ነገር ያደርጋል። ይሄ እናት ጊዜው ከፍቷል። ሰው በራሱ ላይ እንኳን ይሟርታል። ገብቶሻል? ሳይታመም ታመም ያለው እያለ እከሌ ዶክተር ነው አዋሪው፣ እከሌ ጓደኞቼ እንዲህ ናቸው፣ ይኸው ደም ነው የሚሸናው፣ እንዲህ ነው ብለው አዋክበውሽ አማተውሽ አንቺ በየዋህነት አፍቅሬዋለሁ በሚል ሂሳብ ተጎድተሽ እንዳይሆነ ብዬ ስለሰገው ለአንቺ በማሰብ ነው። ገብቶሻል? ለምን መሰለሽ ይህን ያልኩሽ? ምክንያቱም ያለው ነገር ጤናማ አይደለም። ስትመጪ ቤተሰብ እቀበልሻለሁ ከኤርፖርት፣ ከዛ ቤተሰቦች ጋር ትገቢያለሽ። ይኸው ሊገንዝሽ እኮ ማለት እኮ። ምክንያቱም ሪስፔክት ካለው በቃ ነይ ቤተሰቦችሽ ይቀበሉሽ። አንቺ ምን አገናኝ? በክብር አገባሻለሁ ካለ ሰው ቤተሰቦች ጋር ተገናኝ፣ ሽማግሌ ልካለሁ፣ እንተዋወቃለን፣ ቁጭ ብለን እናወራለን። ከዛ በኋላ የሚሆነው ይሆናል ማለት ነበረበት። ድፍረቱ ምንድነው? ከኤርፖርት ትመጫለሽ ቤተሰቦች ጋር ወስድሻለሁ አለሽ ማለት ይህ ሰው እየበላው አልበቃውም ማለት ነው። እና እኔ ያ ስጋት አለብኝ። አሁን ይህንን ለመወሰን እዚህ ውስጥ የሕክምና ባለሙያዎች ምናምን እንዳሉ አውቃለሁ፣ ዶክተሮች፣ ነርሶች ምናምን ይህንን ነገር ቢነግሩን ሞር ደስ ይለኝ ነበር። ገብቶሻል? ደስ ይለኛል። ምክንያቱም ትንሽ የጎረበጠኝ ነገር አለ። በ40 ሺህ ብር ዲያሊሲስ የገባ ሰው በ40 ሺህ ብር ታከሙ ሚድን ከሆነ ለምን ሰዎች በየሆስፒታሉ እርዳታ ይጠይቃሉ? ለምን በየሚዲያው እየወጡ እርዱኝ፣ ዲያሊሲስ እያረኩ ነው፣ ባካችሁ ከአቅሜ በላይ ስለሆነ ነው ብለው ለምን ይጠይቃሉ? በ40 ሺህ ብር የሚፈታ ችግር ከሆነ እንዴ የሀገር ህዝብ ችግር አይፈታም እንዴ? ሀገር ውስጥ ያለ ኩላሊት ችግር ያለበት ሰው በሙሉ አንፈታም እንዴ? በአንዴ ሁላችንም እንችላለን እኮ። 40 ሺህ ብር ለአንድ ሰው በነፍስ ወከፍ እንኳን አይከብደውም። ችግሩ በጣም የተባባሰ ከአቅም በላይ የሆነ ገብቶሻል? በቤተሰብ አቅም በሰዎች ተጋግዘው ተዋቶ እንኳን አቅም በገንዘብ አቅም እንኳን የማይቻል ስለሆነ ነው ሰዎች እርዳታ የሚጠይቁት። ዲያሊሲስ ውስጥ የገባ ሰው ደግሞ በጣም የከፋ ሁኔታ ላይ ደርሷል ማለት ነው። ስለዚህ እኔ ፍሬም ብትይዢ ባይ ነኝ። ምክንያቱም አንቺ አሁን አምነሻል። ጓደኞቹ አናገሩኝ፣ ዶክተሮች አናገሩኝ አልሽ። ያናገሩሽ ዶክተሮች ሪል ዶክተሮች ናቸው ወይ? ገብቶሻል? ጓደኞቹስ እንደው ከአንቺ ጎን ይቆማሉ ወይ? የታውቀውሽ እኔ እንደ እህቴ ስለማይ ወይ እንደ ሴት ልጅ ስለማይ ለእሷ ብነግራት ሴት ልጅ ብትኖረኝ ልነግራት የምችለው ነው ለአንቺም እያሰብኩ ያለሁት። ምክንያቱም ሰዎች በተለያየ መንገድ ተሸውደዋል፣ እስከዛሬ ተበልተዋል፣ ተታለዋል። እኔ አልጣመኝ። ኤኒዌይስ ሀሳቡ እንዳለ ሆኖ እኔ የምመክርሽ የኔ እናት በጭራሽ ኤርፖርት ሄደሽ ከእናትሽና ከአባትሽ በቀር ጎረምሳ መጥቶ እንዲቀበልሽ አታርጊ። እዛ ስትደርሽ አግተው ይውሰዱሽ፣ ይዝረፉሽ፣ ምን ያርጉሽ አታውቂ። የምታውቂው በኦንላይን ነው። ይህንን ሰው እንኳን ገና ለማወቅ በአካል እንኳን ሄደሽ ቤተሰብሽ ጋር እንኳን ተገናኝተሽ እንደው በአካል ሄጄ ላገኘውና ለወቀ ካልሽ ወንድምሽን ወይ እህትሽን ይዘሽ ሄደሽ ነው ማግኘትና መታወቅ ያለብሽ። ቀስ በቀስ የተዋወቅ ስትመጪ እሱን መልካምነት ጥሩ ሰው መሆኑ ከገባሽ ነው ሪላክስ አድርገሽ እንኳን ብቻሽን